አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን ያትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ንገሩኝ እንጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ንገሩኝ እንጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በልሽ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን ማንችል የለን። በቃ ነው ያወራላችሁ። አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስለ አድኅኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ትይ ተመልከቱ። በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በሯ አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕለ አድኅኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን።